ይቅርታ እንደዚህ ትላንትና እንደዛ ሆና ሄዳ ዛሬ ደግሞ አበባ ምንድነው ስሙ አሻንጉሊት ተደርጎ ምን ጨዋታ ነው እንዴ? ቃቃ ጨዋታ ነው እንዴ? ወይስ ተመልካቹ አሻንጉሊት አድርጎ ነው ያየው? እንደዚህ ሳደርግላቸው ደስ ብሏቸው ሆይ ሆይ ይላሉ ነው ወይስ እሷን ለማስጠቆር ነው? ይቅርታ ጠይቂያት ይኸው ቀለበቱን ሁሉ ይኸው እንዲህ ዲኮር አድርጌላት ይቅርታዬን አልተቀበለችም ብሎ እንደለመደው እሷን ለማስጠቆር ይሆን አላውቅም። እኔ እውነቱን ነው የምናገረው ዛሬ ነው የሚመስለኝ። አንቺ ደግሞ የታየሽን ንገሪኝ። አሁን እኔ በጣም በብዙ ወይ ነው ያየሁት። ብዙ የተለያየ ነገሮች ነው የሰጡኝ። ከበፊት ጀምሮ አይቼዋለሁ። ከዛሬው ልነሳና አንደኛ ነገር ትናንትና ይቅርታ አልልም ነበር ያለውና ይቅርታ ነበር መጀመሪያ። አሁን ቀለበቱ እዚህ ጋር በቃ ቀለበቱን አውጩ። እኔ አሁን ቀለበቱ የመሰለኝ ፕሮሞሽን ስራልኝ ተብሎ ምናልባት በዛው እስቲ ልበላት ካለችም ወይ ነገሮች ቀለበትም እኮ መጫወቻ ልዬ አትግቢብኝ። በቃ ማንም እንዲገባብኝ አልፈልግም። ይቅርታ ስላልኩሽ እንደዛ ነው የሚመስለው። በዛው ይቅርታ ልበላት ግን ያልገባው ነገር አለ ወይ እኛን ያልገባን ነገር አለ። ድራማውም ከሆነ የተዘበራረቀ ነገር ሆኗል። እኔ ይሄ ነገር ነገ ሊቀጥል ይችላል ብዬ ነው እያሰብኩ ያለሁት። ምክንያቱም ሌላ ፕሮግራም በተአምር በጾም ቀለበት ልሰር ብሎ አይልም ሲጀመር። ምክንያቱም ይሄ ባህላችን ነው። ነገ ገና ነው። ዛሬ ተነስቶ ቀለበት ልሰር አይልም። ወይ ለነገ የሆነ ነገር እየተዘጋጀ ነው ወይ የሆነ ድግስ ላይ ወይ የሆነ ፕሮሞሽን ላይ ጠርቶ እንደዛ አይነት ነገር ያደረገ ነው የሚመስለኝ። እመጣበታለሁ ስለ ዲኮሩ ስለምናምኑ ነው ምለው እና አላስተዋለም ወይ ደግሞ ከተማከረው ሰው ጋር ትክክል የሆነ ነገር አይደለም ያወሩ። ከዛ በተረፈ ይቅርታ ሳይደረግ ትናንትና ሰው ተጨቃጭቆ ተለያይቶ ሂጂ ከዚህ በኋላ ተባብሎ ተለያይቶ ከኒው ሜሪጅ ሚ አይልም። ማንም በየትኛውም ዓለም ላይ ታገብኛለሽ ወይ የሚል ነገር እኔ እንደዚህ አይነት አይቻል አቅም። ይሄ በጣም ትልቅ ስህተት ነገር ያሉበትን ችግር ፈተው ጭቅጭቃቸውን ትተው ፍቅር በሆኑ ሰዓት ነገሮችን አስተካክሎ ነው ወደ ትዳር ወይም ደግሞ ወደ ቀለበት ወይም ደግሞ ወደ እጮኝነት ወይም ደግሞ የሰጣትን ቀለበት ለመመለስ። ሌላ ነገር ባያደርግ እንኳን ዝም ብሎ ቁጭ ብሎ አጥፍቻለሁ ይቅርታ፣ በቃ ነገሮች ተበላሽተዋል፣ ነገሮች ቦታቸውን አልያዙልኝም፣ ይቅርታ አድርጊልኝ። ከዛ በኋላ ነው እንጂ የሚመጣው ቀለበቱ ለድራማቲክ ለሆነ ነገር ካልሆነ ይሄ ቀለበት ምንም ሊሆን እዚህ ጋር አልመጣም። ከ3 ወር በኋላ የሚጠበቅ ነገር አለ። የ3 ወር በኋላ የሚጠበቀው ነገር ሌላ ነገር ሊሆን ይችላል። ምንም ችግር የለም። ቀለበቱን ማድረግ ከፈለገም ከሳምንት በኋላ ማድረግ ይችል ነበረ። ትናንትና ችግር ተፈጥሮ ከፈለግሽ ሂጂ ይቅርታ ለምንድን ነው አንቺ መጠይቅሽ ተብሎ ዛሬ እንደገና ታገብኛለሽ ወይ ብሎ መንበርከክ፣ ይሄ ማንም አንድ ሰው አያምነውም። እና ጤነኛ ሰው የሆነ ሰው ወይም ደግሞ ማስተዋል ያለው ሰው እውነትም ሊያገባ ነው እውነትም ቀለበት ሊያደርግላት ነው እውነትም ብሎ አይልም። እኔ እንደኔ ነው የምለው። ምክንያቱም ይሄ ኖርማል ወይም ደግሞ እውነት የሆነ ነገር ስላላየው ማለት ነው። እዚህ ጋር አንዳንድ ሰዎች አፈቅርሻለሁ አላ በፍቅር ያፈቅራታል። አፈቅርሻለሁ ስለተባለ አንድ ሰው ያፈቅራታል ማለት አይደለም። እወድሻለሁ የሚበላት ምንም ችግር የለም ብለዋለች። ሁሉንም ትወዳለች ስትለው ከዛም በላይ ነው ብሏታል። እነሱ ይተዋወቃሉ። የሱ ጉዳይ ቃል አይደለም። እኛ ጋር ችግራችን አፈቅርሻለሁ አላፈቅርሽም። ግን እዚህ ጋር ሰላሙ እንዴት ይመጣል? ወደ መንገዳቸው እንዴት ይገባሉ ነው ትልቁ ችግር አለው። እንደዛስ ቢባል ቆይ ግን አንዴ እኔ ችግር አለው አላልኩም። እሱ በራሳቸው ጊዜ የሚያመጡት ነገር ነው። ይላታልም ሰዓት እየጠበቀ ይሆናል። እኔ ግን ያለውን ቪዲዮን መናገር ፈልጌ ነው። ስለዚህ አንዳንድ ነገር ቪዲዮን ከተናገርሽኝ እኮ ይሄንንም እኮ መልስ እንድትመልሽልኝ ስለፈለግኩ ነው። ዘር እየመጣሁ እኮ ነው። አልጨረስኩም፣ አልጀመርኩም። ትጨርስ ትይኛለሽ። የሚናገራቸውን ንግግሮች ብዙዎቹን አዳምጫቸዋለሁኝ። በጣም ግራ የሚያጋባ በልጅነት ተጋብቶ ምናምን በጣም በቂ የሆነ እድሜ ላይ ነው ያለው ለትዳር። እሱ ብቻውን የሚኖር ራሱ የሚያስተዳደር በስራው በሁሉ ነገር። ስለዚህ አብረው እየኖሩ ናቸው። ተጋብቶ ተኖረ ማለት ሰው ኮሚትመንት ነው። ስለዚህ አንድ ሰው ይመጣል፣ አንድ ሰው ከአንዱ ጋር አብረው ይኖራሉ፣ ማኔጅ ይደራረጋሉ። ያ ነው ትዳር ማለት። ሌላ አዲስ ነገር አይኖረውም። ልጅ አለመው ወዲያው ተጋብቶ ወዲያው ልጅ አይወለድም። በፕሮግራማቸው ነው። ግን ወደ ዋናው ጉዳይ ስንመጣ አሁን
ዛሬ ቀለበት መደረግ ነበረበት ወይ? አልነበረበትም። ምክንያቱም ሰላም አይደሉም እነዚህ ሰዎች። ምክንያቱም ችግራቸውን አልፈቱም። እነዚህ ሰዎች ተነጋግረው መፍታት ነበረባቸው። እዛ ጋር የታሰረው ነገር ሳይፈታ እዚህ ጋር ሌላ ነገር መክፈት አልነበረበትም። የልጁ ጉዳይ አይደለም እኔ አሁን ያስጨነቀኝ፣ ግን በቃ እዚህ ጋር ይቅርታ ነበረ። ዛሬ የይቅርታ ቀን ነበረ መሆን ያለበት እንጂ የቀለበት ቀን አልነበረ መሆን የነበረበት። ሁለተኛ ነገር ልጅቱ የገባችበት የወጣችበት ነገር የታወቀ ነገር የለም። ከወጣች ወጣች፣ ኦኬ። ግን አመሰግንሻለሁ ስለወጣሽልን ብሏታል። ጥሩ ነው፣ እንኳን ወጣችልን። ለምንድን ነው የወጣችሁ ማወቅ አለብን። ተመልሳ እንደገና ከ3 ወር በኋላ መታ ልትበጠብጥ ነው ዛሬ ቀለበት ታስሮ፣ ወይስ እንደገና ሌላ ችግር ውስጥ ልትገባ ነው እች ልጅ? ይሄ ነገር እስርስር ነው ያደረጉት። ይሄንን ነገር መወያየት መነጋገር አለበት ቀለበት ከሚያስረላት ሰው ጋር። አላደረግኩትም ልጁ የኔ እንዳልሆነ ስላወቅኩን ይሄን ነገር ያለው ትክክል። እናመሰግናለን። ይቅርታ አድርግልኝና እዚህ ጋር እንዲያቆሜ ያየሁትን የወንድምየውን ልከት ነው። ምክንያቱም ብዙ አላወራም ስለ ወንድየው። የተወሰነ ወንድምየው ጋር እነ ቤኪ ናቸው ይሄን ነገር ያደረጉት ብሏል። ምናልባት ያንን ሲያውቁ ሊሆን ይችላል ቀለበት ብሎ ያለው። እሷ ያንን ነገር ስላልሰማች ሊሆን ይችላል። ምክንያቱም ቤኪ ይሄ ቪዲዮ ከተጀመረ ጀምሮ የቤኪ ስራ እንዳለበት በደንብ ያስታውቃል። በሰዓት ነው ይዟት የሚሄደው። እሷንም እሱ ልጅቱን ይዞ ሲገባ ወይ ልጅቱ እሱ ጋር ስትሄድ ወይ የሆነ ነገር ሲያወራ እና ቤኪ የሰራው ስራ እንዳለ እኔ በጣም እርግጠኛ ነኝ እዚህ ጋር። ምክንያቱም ቤኪ ባለፈውም በነሊንዳ ጊዜ አጠገባቸው ያሉ ሰዎች በጣም እንዲጣሉ እንዲለያዩ ይፈልጋሉ ብሏል። ከዛ በኋላ ምን አለ? ቅዱስን ያስተዋወቀ ቤኪ ነው፣ ሊንዳን ያመጣ ቤኪ ነው። ስለዚህ ቤኪ እነዚህ ሰዎች ውስጥ ገብቶ የሚሰራው ነገር እንዳለ ነው የሚሰማኝ። ይሄንን አቁሜ ወደ ዛሬው ስመጣ ምናልባት እሱ ይሄንን ሲሰማ በቃ እሷን ልንገራትና ነገሮቹን በሙሉ አስተካክላለሁ እነግራታለሁ ብሎ ያሰበ ነው የመሰለኝ እኔ። ምክንያቱም አለ በአካባቢ ያሉ አጠገቤ ያሉ ሁሉ ሰዎች ጥሩ ስለሚመስሉኝ እግዚአብሔር ያውቃል እኛን ለማጥፋት ሜሴጅ ሁሉ ይላክልኛል ያለው እርግጠኛ ነኝ። እነዛው ጓደኞቻቸው ናቸው ለሱ በሴት ለእሷ በወንድ እያደረጉ የሚበጠብጧቸው ብዬ ነው ያሰብኩት እኔ። ምክንያቱም እዛ ጋር የሚታይ በጣም የሚያስጠላ ጀለሲ ወይም ደግሞ ቅናት እንዳለ ያስታውቃል። እና እችን ልጅ ያመጣም ልጅቱንም ያመጣህ አንተ ነህ አይደለ ሆይ አለው። ስለዚህ ልጅቱንም ያመጣው ምክንያቱም በጣም ልጅቱን ሰፖርት ያደረግ ነበር። በጣም እሷ እንደዚህ ይዛ ልጅ ይዛ እያለ ይናገር ነበረ። ሚፍታም ብሏል። እኔ አለ አንተ የተናገር አሁን ማለት አልፈልግም፣ ቤኪ ግን የምትሰራው ነገር ጥሩ አይደለም ብሏል ገና መጀመሪያ ላይ። እና የቤኪ እጅ እንዳለበት በደንብ ያስታውቃል። ቤኪ ወይ ይሄንን እየበጠበጠ ነው በራሱ አስተካክሎ፣ ወይ ከብሩክ ጋር የሚያውቁት ነገር አለ ማለት ነው። ግን ከብሩክ ጋር የሚያውቀው ነገር ቢኖር ዛሬ እንደዚህ አውጥቶ ወንድምየው ቤኪ ነው እየበጠበጠ ያለው አይልም። የትናንት ቪዲዮ በእርግጠኝነት ማንነታቸውን አውጥቷል ደብቀው እንትን ሲሉ። የውሸት ነው ብለሽ እንዳትዪ ስታያቸው ቤኪ ራሱ የተደበደበ አመድ ነበር የሚመስለው። ዛሬ ከትናንት ወዲያ እኮ ብሎታል እኮ ዘርዬ ከሰማሽው፣ ውስጥ ኢንሳይድም ያሉ አሉ አለ፣ ከውጭም ያሉ ከአጠገቤም ያሉ ብዙ ሰዎች አሉ ደርሼበታለሁ ብሏል። በፊትም ነው ብሏል። በፊትም ብሏል። ሀብ በፊትም ብሏል። በነገራችን ሀብ አይደለም ራሱ ባለቤቱ። አዎ በፊትም ብሏል። እና ብሏል ደግሞ ያን ቀንም ልጅቱ ጋር ይሄ ቤኪ የሚባል ልጅ ግን ለምንድን ነው ሂጂ እያላት ልጅቱን እየላከ ከዛ በኋላ ነው ሀይሚን ይዞ የሚሄደው። ከዚህ በፊትም ትኬት የቆረጠው ዱባይ እሱ ነው። ከዚህ በፊት ትኬት የቆረጠው እሱ ትኬት ዱባይ ቆርጦ እንደዛ እንድታለቅስ ያደረገው እሱ ነው። እሱ በጣም 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 የተሳሰረ እንትን አለበትኝ ውስጣ ውስጥ የሚሰራው። አሁንም ይሄንን ካላጸዳን ይሄ ካልጸዳ እሷም አብረው አይሆንም። አሁን አንድ ነገር ምነግርሽ ምንድን ነው መሰለሽ፣ እኔ ልጅቱን ከብሩክ ጋር ያንቀን አገናኝቶ ቪዲዮ ከሩቅ ቀርጾ ቪዲዮን ለሀይሜ የላከ ቤኪ ያስላከች እሷ የላከች ነው የሚመስለኝ። ገብቶሻል? ከዛ በኋላ ሀይሚ ለቤኪ ትደውልና እንዲህ አይነት አገኘውና ቪዲዮ ይዛ ስትለው እሱ ደግሞ ቀርጾ እንደገና እሱን ይዞ መጣ። ገብቶሻል?
እኔ የራሴ ነው ይሄ። ከዛ በኋላ ያንን ካቀናበረ በኋላ ልክ ነገሩ ጀመረለት፣ ለሱ አለኳኮሰ፣ እየተከተለ አንዴ በሷ በኩል አንዴ በሱ በኩል እየሆነ ነገሩን እያባባሰ እሳት አድርጎ ልጆቹን እዚህ ጋር ደረሳቸው። ይሄ ነው የተሰራው ስራ። ስለዚህ እነዚህ ልጆች አጠገባቸው ያሉ ልጆች አሉበት በእርግጠኝነት የእውነቱ ከሆነ ምክንያቱም ያስታውቅሻል። አንቺ ልጅቱ ሆቴል ከመግባቷ እንዴት ቪዲዮ ተከትሎ ይዞ ይመጣል? ከዛ በፊት ለምን ብቻውን ሆኖ ወይ ከዛ በኋላ ቤቂም ደግሞ ጠልቶ ነው ብዙ